ወዶቼ ዛሬ ላይ እንግዲህ እንደተመለከታችሁት ትርሲት ያው ልጇ ውሸታም በማለትም እንትን ሲላት በጣም ነበር የደነገጠችው። ምክንያቱም ምንድነው ሚኪ ብሎ የነገራቸው ብሩክ አባታቸው አይወዳችሁም በማለት ነግሯቸው ነበርና እና ትርሲት አሁን ላይ ተነሳተኛ ካሌብ ስትለውም ካሌብም አልተኛም ማለት ቆይና ነው ልጨርስና ልተኛ ይላታል ማለት ነው። ካሌብ ይበቃል ተነሳተኛ ስትለውም እንግዲህ ግን ካሌብን በዚህ ጊዜ አሁንስ እዚህ ቤት መኖር ሰለቸኝ ይላታል። ምን አሁን እዚህ ቤት መኖር ሰለቸኝ ሲላትም እንግዲህ እንዴት እንደዚህ ትለኛለህ ስትልም ምን ነው እንደዚህ ብለሽ ስታዳንችም እንዳባዬ አትጅንም ማለት ጥለሽ ልትሄጂ ነው ሲልም እንግዲህ ካሌብም ይነግራታል። ትርሲት በዚህ ጊዜ በጣም ትደነግጣለች። ይህንን ወሬ ማን ነገረክ? እንዴት ልትሰማ ቻልክ? ስትልም አይ ይህንን ማንም ነገረኝ፣ ማንም አባዬ እንደማይወደን ተረድቻለሁኝ፣ አባታችን አይወደንም የሚልና ትቷት ሄዳል ማለት ነው። ካሌብም እንግዲህ ከንትቷት ሲሄድ ትርሲትን በጣም ትናደዳለች። አባታችሁ በጣም ነው የሚወድህ፣ ይህንን ደግሞ ማን ነው እንደዚህ ብሎ የነገረክ ምናምን ስትል ማለት ነው። እና ይህንን ነገር እንግዲህ ግን የነገራቸው ማን ነው? ሚኪ ነው። ሚኪ እንግዲህ ግን አባትና ልጅን ለማቀያየም የማያደርገው ጥረት የለምና እነሱን ለማቀያየም እንግዲህ ግን አይወዳችሁም ብሎ ይነግራቸዋል። እና እነሱ እንግዲህ ልጆች አይደሉም ልጅ ስለሆኑ እንግዲህ ያላቸውን ነገር ተረድተዋል ማለት ነው። እና እንደዛ እንግዲህ ስላቸው እነሱን በጣም ይናደዳሉ። እና ትርሲት እንግዲህ ወደ ሚኪ ጋር ትመጣና ሚኪ ጋር እንግዲህ ምን ብላ ነው የነገረችው? ምን የምልክ በባለፈው ከብሩክ ጋር የተነጋገርነውን ነገር ለማለቴ ነግረዋል እንደ ለካሌብ ምናምን ስትለው አረ እኔ ምን ብዬ ደግሞ ምን ብዬ ነግረዋለሁ ምን ነው ምን አለሽ ምናምን ሲላት አይ አባታችን አይወደንም ምናምን ብሎ እያለ ስትለው እንግዲህ አይ ስንጨቃጨቅ ሰምቶ ይሆናል ትለዋለች ይላታል ማለት ነው። እንዴ እኔ እኮ ውሸት ነው አባታችሁ አልመጣም ብዬ ዋሽቸው ነበርና ዛሬ እንደዚህ ሲላይ በጣም ደነገጥኩኝ ምናምን ስትል እንግዲህ እና ትርሲትም እንግዲህ እንደው አፍ አመልጦ ነግረው እንደው ብዬ ነው እንጂ ስትለው አረ እኔ በፍጹም ይሄንን ብዬ ነግረዋለሁኝ እያሉ ነበር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። እናም እንግዲህ ሌላው ምንድነው ሚጡና ብሩክ ናቸውና ብሩክ እንግዲህ አሁን ላይ ያው አንተ ከሄድክ በኋላ ሴቶች ሁሉ ቀርተዋል እና ጫማ ራሱ የሚያስጠርቅ ሲልም እያለች እንግዲህ እየቀለደችበት ነበርና ኧረ እባክሽ ምናምን እያለ አዎ ከምሬ ነው። እና ምንድነው ማለት ጫማቸውን ነው የምታቃናላቸው ወይስ የተንጋደደውን ልባቸውን ነው የምታቃናላቸው? እያለችም እሷም እንትን ትለዋለች። በያሁን ወሬ አታብዢ፣ አሁን አንጭስ የተረፈ ጫማ ምናምን ካለ ምናምን ትላት። እንግዲህ አይ ምንም የለም ግን ጋሽ ብሩክ ልብ ከሆነ ግን አለ ምናምን ትለዋለች። ወይ አሁንስ ቀልድሽ እጅ አለኝ እያለም እሱም እንግዲህ እየተቃለዱ ምናምን ነበርና ከዛ እንደዛ እያሉ እየተቃለዱ እየተሯሯጡ ቆይ አንቺም አለቅሽም ምናምን እያለ ሲሉ እንግዲህ አባባ ከወደ ይመጣል። አባባ ምንድነው እንደዚህ የሚያደርጋችሁ ሲልም እንግዲህ አረ ይች ልጅ እንደው ጠግባለች ምናምን ይላል ማለት ነው። ብሩክ አረ እባክህ እንደዛ ነው እንዴ አንተ ነህ እንጂ ምናምን እና ደግሞ እውነቴን ነው የተናገርኩት ሲልም እና ምን ተጣልታችሁ ነው ሲሉ አረ ምንም የለም ይላሉ። ከዛ በዚህ ጊዜ እንግዲህ አይ እንዴ ምንድነው ምንም የለም ማለት በምንድነው እያለም እንግዲህ አባባ እንትን ሲላቸው ሚጡ ትናገራለች። እና ይላል እንግዲህ አባባን በዚህ ጊዜው ይህስ እውነት ነው ማለት አዎ እውነት ነው። እንደ እውነቱን ለመናገርማ እንደው አንተ ከሄድክ በኋላ እንደው ስራ ሁሉ ቀዝቅዛ ሲል እንደው እንደ አባባ አንተም እንደዛ አልክ እንደጋሽም ነው ሲለው አዎ ከምሬ ነው እንኳን ያወሻሽም በማለት ይመልስለታል ማለት ነው። እና እንደዛ ሲለው እንግዲህ ግን ሚጡም ማየክ በቃ አባዬ አንተም እኮ አረጀና ነው እንጂ ባይሆን ኖሮ እኮ አንተም ልክ ትጠግን ነበር ሲል ምንድነው የምጠግነው ሲል እሱም ብሩክን ጠይቀው ብሩክ ነው የሚያውቀው ትላለች ማለት ነው። እና በዚህ ጊዜ እንግዲህ ከን እንደው አንቺ ላይ ማጠግበሻ ምናምን ሲል ቆይ አባባ ግን ቆይ እናንተ ልጆች ግን መቼ ነው እንደው በሰላም የምታወሩት ሲልም እንግዲህ አንድ ላይ አስቀምጧቸው ያወራቸዋል ማለት ነው። ይሄ እኮ ነው ምናምን እያሉም ከዛ አባባ ግን ወደ ኬድህ ነው ሲለው እስቲ ሂጂ ሚጡ ይላታል ማለት ነው። እና ምንድነው እንግዲህ አባባም ሚጡን ለማስተማር ወደ አራጣ አበዳሪ ሄዶ ነበረ። እንግዲህ አራጣ በባደር ድረስ ምንድነው እንደዚህ ያደረሰክ ምናምን ሲለው እንግዲህ ምን ላድርግ ልጄን ማስተማር አለብኝ፣ እስተዛሬ
እንደዚህ ኮና እና ስለዚህ እስከ መቼ ነው ይችል ሳትማር እያለም እንግዲህ ይነግረዋል። እና ብሩክም እንግዲህ በዚህ በአራጣ ማበደርነት በጣም በቃ እንትን ብሏል። ምክንያቱም የቤቱ የቀበሌ ቤት ነው፣ የቀበሌ ቤት ደግሞ በአራጣ መያዝ ይቻላሉ ምናምን ሲል እንግዲህ እንዲህ እሱም እኮ አራጣ መበደርም እኮ ማበደርም አይቻልም እያለም እንግዲህ ይነግረዋል። እና ብሩክ እንግዲህ መጥቶ ለቾምቢ ነግሮት ነበረ። ቾምቢም ደግሞ አሁን ነው በቃ ጊዜው አሁን ነው፣ ብርህን ማስመለስ አለብህ፣ ሀብትና ንብረትን ማስመለስ አለብህ። እና ደግሞ እንደነገርከኝ እነኚህ ሰዎች ባለውለታ ናቸው። ስለዚህ ውለታህን መመለስ ያለብህ አሁን ነው፣ አሁን ነው ውለታህን የምታስመልሰው፣ ውለታህን መመለስ ያለብህ አሁን ነው ይለዋል ማለት ነው። ከዛ እንደዛ ሲለው በቃ ደግሞ ብሩክ በጣም ግራ ተጋብቷልና ትርሲት ደግሞ እኔንም ልጆችንም ከሰነው እንጂ ሀብትና ንብረቱን የምታገኘው አለበለዚያ አታገኝም ስላለችው በጣም ከሚባለው በላይ ግራ ገብቶታልና ብሩክ ይሄ ነገር የማይሆን ነገር ነው ብሎም ለቾምቢ ይነግረዋል። ቾምቢም በፍጹም አሁን ነው ማስመለስ ያለብህን ያላመንኩም ይለዋል ማለት ነው። እና በዚህ ጊዜ እንግዲህን እና ስለ ሚጡ ይነግረዋል። እንግዲህ ስለ ሙያዋ ምናምን እና እንግዲህ አንድ ቀን ማምጥቻ አስተዋውቃችኋለሁ ስለ ቁንጅናው ስለው ስለ ቁንጅናዋማ ምን አይወራ እያለው ነው። ሌላው ትርሲት እንግዲህን ግማሽ ሀብቱን ለብሩክ ለመመለስ እንግዲህን ወስና ተነስታለች። እንግዲህ ሚኪም እያበደ ነው። እንግዲህ ምን ይፈጠራል የሚለውን ደግሞ በቀጣይ ፓርቲ ዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።